ድንገት ሳላውቅ በወግ አጥባቂነት ያስቀየምኩሽ ነገር ካለ ይቅርበኝ። ፍቅር እባክሽ በዚህ ሰዓት ግን አትቅጭኝ። ከአሜሪካ እዚህ ድረስ የመጣሽው ቤተሰቤን ለመተዋወቅ ነው። ብታይ ሁሉም አንቺን ለመቀበል በደስታ ሽር ጉድ እያሉ ነው። ልጅቷ ከሰለጠነ ሀገር አይደል እንደ መጣችሁ? ቀጠሮ ማክበር እኛ ለሷ እናስተምር ነውር አይደለም እንዴ? አውቃለሁ ማየን ጥያቄ እንደምጠይቅሽ፣ ግን በቃ ለዛሬ ብቻ ጮኛ ይሆን። የሆነ ሰው ጋር አደጋ ድርሳ ችግር እስክታመጣ ድረስ አልጠብቅም። ይሄኔ የት ከማን ጋር እንደሆነች ማን ያውቃል? ምን ተኛላችሁ አትበሉም እንዴ? ቀስ እያልሽ ምን ያስገበግብሻል? መድኃኒት እኮ ነው። መድኃኒቱ ማለት ሰዓቱ አባዬ በላችሁ ብሉ። እሺ ባይሆን የተፈጠረውን ነገር ለእህትህ አሳውቃት። እህትህ አይሆንም። እሷ እዚህ ነገር ውስጥ መግባት የለባትም። ማድረግ ያለብንን ነገር እኛ ራሳችን እናደርጋለን። ምን ማለት ነው? ምንስ ቢሆን እህቷ እኮ ነች። የተፈጠረውን ማወቅ አለባት። ደውልላት። እህትህ ተው እንጂ አባዬ፣ ምን ልትመልስልን እንደምትችል መቼም አይጠፋህም። ደንቷም እንዳልሆነ እያወቅህ እንድደውልላት አታስገድደኝ። የምልህን አድርግ። አንተ ነህ ደግሞ ደህና ነች ያንን ያልተረዳናት እያልክ ለዚህ ሁሉ ችግር የዳረግከን። ደግሞ በአንተ ብሶ በእህትህ ትቆጣለህ? አታፍርም? የምልህን አድርግ። ደውልላት። እስቲ ስለ አሜሪካ ቆይታሽ ነገር እንዴት ነበር? አሜሪካ ግቢ ነው ወይስ? ቀልድ ስለምትወድ ነው። ብዙም ስለ አሜሪካ ማውራት አትወድም። ለዛ ነው ከአሜሪካ ነው የመጣሽው። እንዴ ቀድማት ነገኝ ነበር። እና እንዴት ተዋወቃችሁ? ያው እኔ ለስራ እዛ በሄድኩ ጊዜ እሷም ከጓደኞቿ ጋር ስትዝናና እኔም ከጓደኞቼ ጋር ስትዝናና እዛ ነው የተዋወቅነው። ከዛ አይኑ ሲንከራተት
አሳዘነኝና ቀረብኩት። ከዛ ልቡ አረፈ። እና ማን ነው ቀድሞ የጠየቀው? ያው እኔ ነኝ የጠየቀው። መቼም እንደዚህ ተኮፍሰው ማንም ሴት ለትዳር አትጠይቀው። እሱ ነው ድንገት ሳላስበው መንገድ አዘግቶ በአበባሽ ቆጥቁጦ ተንበርክኮም ባየተናነቀው ታገቢኛለሽ ያለኝ። ሲያሳዝን ብታዩት በጣም ዋሻው ንገራቸው። መቼም ያቺ ሴት ራሷን ከሳት ያተረፈችው። እስቲ ፈታ በል። እየጨረስን ነው። ከዚህ በላይ ማቀማጠር ይጥሩ ነው። አቤት። እንዴት ነሽ? መቼም ደህንነቴ ልጠይቅ አይደለም የደወልከው። ወደ ጉዳይ ግባ። አባዬ እንደደውልልሽ ባይነግረኝ እኔም አንቺ ጋር እንደማልደውል ታውቂዋለሽ። ምክንያቱም አንቺ ጋር ደውሎ በሰላም ማውራት የማይታሰብ ነገር ነው። እሱ አልጠፋኝም። መቼም ስለዛች እብድ እህትህ መሆን አለበት። እብዱ አንቺ ነሽ። ለማንኛውም ከቤት ወጥታ ስለጠፋሽ አባዬ እንዳሳውቅሽ ስለነገረኝ ነው። ድንገት ካንቺ ጋር ተነጋግራችሁ ከሆነ ብዬ ነው። ከኔ ጋር እዛው ጣጣችሁን ጨርሱ ጣጣኞች። ወይ እንደው ግን መቼ ነው ከኔ አናት ላይ የሚወርዱት? ምንድነው የተፈጠረው? እቺ እብድ ጠፋች ይለኛል። እኔ እሷ ጠፋች ተገኘች ብዬ ህይወቴ መረበሽ አለበት? ተይ እንጂ እህትሽ እኮ ናት። ልትረጃት ይገባል። አንተ ሰውዬ ምንድነው ችግር? ሁሌም ስሟ በተነሳ ቁጥር ትከራከርላታለህ፣ ትወግንላታለህ። እኔም አላውቀው ችግር አለ እንዴ? ለዚች ምናምንቴ እርባና ቢስ እብድ የምትከራከርላት ስለምንድን ነው የምታወሪው? እህትሽ ናት ታረጋት ማለት ይሄን ያህል ያስብላል እንዴ? የት ነሽ እህቴ?
ግን ቆይ ስነ ስርዓት የሚባል ነገር የለሽም? ስነ ስርዓት የሌለማ አንተ ነህ። እንዴት ይሄን የሚያክል ውሸት ለቤተሰብ ይዋሻል? ሲጀምር አያገባሽም። ሲቀጥል ያን ሁሉ ውሸት የዋሻቸው ልባቸውን ላለመስበር ብዬ ነው ከእንዳንቺ አይነት መንገደኛ ጋር ራሴን ያወረድኩት። ራስን ይሰቅለው ነበር የምታወርደው። አንቺ ማን ስለሆንሽ ነው ስለኔ የምትናገር? ማንነት የሌለው ሰው የሰው ማንነት መጠየቅ አይችልም። ጨርሰናል መሰለኝ። አሁን ሰኝ ጨርሰናል። የምትፈልጊውን ገንዘብ ሰጥሻለሁ። ከዚህ ትሄጂልኛል። ኧረ እኔ አንተን ገንዘብ አልፈልግም። ስታስበው አንተን ከዚህ ሁሉ ጉድ ያላዳነ ገንዘብ ለኔ ምን ይሰራልኛል? አሁን ሸኘኝ ልሂድ። ይብላኝ እንላት ካንተ ጋር እድሜውን ለምታሳልፍ ሴት። እኔ የሚብላኝ ከእንዳንቺ አይነት ዋጋ እድሜ ልኩን ለሚኖር ይኸውልሽ፣ ከዚህ በኋላ 1 ደቂቃ አብረሽ ባሳልፍ ላብዱላ እችላለሁ። እኔም ከዚህ በኋላ 1 ደቂቃ ካንተ ጋር ባሳልፍ ከእድሜ አልቆጥሮም። እሺ ሻንጣሽን ይዘሽ ወዴት? እንግዲህ ልጃችሁ ቤት ይጠበኛል ልሸኝሽ አለ። እየቀለደሽ ነው አባ። ሆቴሏ መሄድ ስላለባት ነው። ሆቴል? ከዚህ በኋላ ቤተሰብ ሆነ ይል እንዴ? አይ አይደለም አባ፣ የግዴታ እዛ መሄድ ስላለባት። ይኸውልህ ልጄ፣ እሷን ለኛ ተዋት። አንተ ከሷ ጋር ጊዜ ማሳለፍ ከፈለግ አመቱን ሙሉ አለልህ አይደለም እንዴ? ነው ልጅ እማሱ እንደሱ አይደለም። እዛ የሚጠብቋት ሰዎች ስላሉ ግዴታ መመለስ አለባት። ልጄ ዛሬ ብቻ ነው መጨረሻ ሰዎቹን ማግኘት የምትችሉ? ነገ ተነገ ወዲያ ቀን ላይ ሄደሽ ብታገኛቸውስ? ኧረ ችግር የለውም እችላለሁ። ምንድነው መታፈሩ ነው? በሉ ግቡ። ያት እንዴማ እኮ የኔ ክፍል ነው። እዛ እንግዳዎቹ ጋር አትሆንም እንዴ? በልበልቶ እባክህን፣ እሱን ተወውና አርፋችሁ ግቡ። ግቡ በቃ። ሻንጣሽን ይዘሽ ግቢ። የትም አትሄጂም፣ እዚሁ ከኛ ጋር ነው የምትኖሪው። ግቢ በይ። እሺ አመሰግናለሁ። ግን ጤነኛ ነሽ? ወንጀል ሰርተሽ መደበቂያ እያደረግሽን ነው እንዴ? ነው ወይስ ያቺ ማትረባ ሂጂና ተጮችበት ብላልካሽ? ለምን አትረጋጋም? እስቲ ተንፍስ። ደግሞ ካንቺን ብሶት ትመክሪኝ ነው? የዓለም ገዢ ሆንክ ነው አይደል የሚመስልህ? እውልህ እኔ ላይ ከምትደነፋ ፍቅረኛዬ ምን በበድላት ነው ምን ባስቀይማት ነው የቀረችው ብለህ ለምን ከራስ ጋር አታወራ? ያለሽ ሌላ ቦታ እንደለመድሽው ወንጀል ሰርተሽ ለመደበቅ ከሆነ እዚህ የመጣሽው አሁኑኑ ለፖሊስ ተናግሬ እንዲያንጠልጥለው እንደወስዱሽ ነው ማረባ። ይህ በጣም ፈራው። እኔ ላይ ከምትደነፋ ተረጋግተህ ለምን ከራስ ጋር አታወራ? ለነገሩ እንዳንተ የዓለም ገዢ ነኝ ብሎ የሚያስብ ሰው ከራሱ ጋር መነጋገር ይፈራል አይደል? ወንድ እስቲ ሞክረኝ። እናገራለሁ። እሺ እሄዳለሁ። ለዚህ ቁና ለማትሞላ ልብ ነው እዚህ ልቃቁኝ የምትለው? እኔ ይሄንን አጉል ዘመናዊነት አልወደድኩትም። እንደው እቺ ልጅ ጠቅልላ ወደ ሀገር ቤት የምትገባ አልመስል እያለኝ ነው። እሱን እንኳን ማሳመን የሚያቅተው አይመስለኝም። ባይሆን እኔ ልጅቷን ወድጃታለሁ። ቀለል ያለችና ንጹህ ሴት ትመስለኛለች። ለሁሉ ነገር ትቸኩያለሽ። እኔ ደግሞ በፍጹም ሁኔታ ሁሉ አልጣመኝም። ፈጠን ትላለች እያልኩሽ እኮ ነው። ጀመረ ደግሞ አቃቂር ልታወጣ። ልጅም ይሄው ያንተኑ ባህሪ ወርሶ ያኔ መሰለ ተጫዋች ልጅ ይሄው ተጀብሮ ቁጭ ብሏል። እባክህ ታዲያ በየመንደሩ እንደማንም ልጅ ሲያውደልድል እንዲኖር ነበር ፍላጎትሽ? አንድ ልጅን ወራሽን ነገ እኮ ድርጅቴን የሚረከበው እሱ ነው። በቃ አሁን እኔ ካንተ ጋር ጭቅጭቅ አልፈልግም።
የመሰለውን ውሳኔ ለራሱ ይወስን። በቃ ተው ሆ እንዴት አይነት ጣጣ ነው ባካችሁ። እንዴት ዋልክ አባዬ? መሸኮ ልጅ አልመጣች። አባ ወጥቼ ላገኘሁት ሰው ሁሉ ተናግሬያለሁ። አሁን ደግሞ ወጥቼ እፈልጋታለሁ። መጣሁ። ምን አዲስ ነገር አለ? ምንም የለም። ልጄ ትሁቴ አልመጣች። ታዲያ አንተን ምንድነው እንደዚህ የሚያደርግ? ሁሌም የተለመደ ነገር አይደል? ለምንድን ነው ቆይ አፍሽ እንዳመጣልሽ የምትናገሪው? ያለችበትን ሁኔታ ታውቂያለሽ። መልካም ነገር መናገር ባትቺ እንኳን ቢያንስ ዝም በይ እስቲ። ትበል። አንተ አይደለህ እንዴ ተሽሏታል ብለህ ከሆስፒታል እንድትወጣ ያደረግከው? ትሰማኛለህ? አመንክም አላመንክም እሷ እብድ ነች። ይኸውልሽ ያበድሽው አንቺ ነሽ። እሺ የቡሊው አንቺ ነሽ። ሁለት እብዶች። ለነገሩ አንድ አይነት ስለሆናችሁ ነው የምትስማሙት። አቁሙ። የእናንተን ጩኸትና ጭቅጭቅ መስማት ነው የሰለች። ብትለውን አትሰማትም እንዴ አባዬ? ትሁት እኮ ላንቺ እንዲህ አይደለችም። ላንቺ ስንት ነገር እንደሆነችልሽ ታውቂዋለሽ። ቢገባህ የቀማችኝ እንጂ የሰጠችኝ አንድም ነገር የለም። እሺ አዝናለሁ ሳራ። የጠራሁሽ በተፈጠረው ነገር ላይ ለመወያየት እንጂ የእናንተን ጭቅጭቅ ለመስማት አልነበር። ይሁን ይዛት ሂድ ወደ ቤት። ካገኛችኋት እጅና እግሯን በሰንሰለት ተሰሩና ሆስፒታል አስገባት። እናም ለኔ ፈጽሞ እንዳትደውል። አፍሽን ዝጊ። ስለሷ ምንም አይመለከተኝም። አናታ ልቀቀኝ። ቆይ ምን እያደረግሽ ነው? ምን አደረግኩ? ውስጥ ያልሽው ነገር አግባብነት አለው? እሺ ወንድምሽን ተይው። አባትሽ ያሉበት ሁኔታ አያሳስብሽም? ተጨንቀዋል እኮ። ታዲያ ለምን አብረሃቸው አትሆንም? ምነው ካንቺ በላይ ለቤተሰቦችሽ አስባለሁ አልክ? በእርግጥ አውቃለሁ ለዛች እብድ ምናምን ተጠበቃ እንደው እዚህ ቆመ እንዳይመሽብህ ጅብ እንዳይበላብህ ሂድና አፋልጋቸው። እኔ ልተኛ ነው። እንካ ምንድነው? የምተኛበትን እየሰጠው ነው። እሱ ለራስሽ። እኔ ገዛ አልጋዬ ላይ ነው የምተኛው። አታፍሪም ደግሞ በገዛ ቤት የመጣሽ መሬት ልታስተኛኝ ነው? ቤት እግዚአብሔር ነው። እሺ ታረገው። እጮሃለሁ፣ ይመጣሉ። የምትናገረውን አስበህበታል? እሱ መብራት አብሮ እልህ ይዘው ነው አይደል? እንጂ መብራቱ መጥፋቱ አሳስቦ አይደለም። ፈጠሪ ዝም ማለት ትችያለሽ? መሸነፍ ስለማትወድ ነው።
በምታመልኪው አምላክ ይዤሻለሁ። ጸጥ በይ። አብሮ ያልኩሽ እኮ ደህና ደር። ምን ይሆንሽ ነው? ታውቃለህ፣ በመቅረቷ ደስ ያለ ነው የምትመስለው። እንደውም ታወሪው እንጂ ለጥ ብለህ ሳይ አይደለም ፍቅረኛ የቀረችበት ችግር ባጠገቡ ይዞረ ሰው ማትመስል። አንተ ግን በመቅረቷ ደስ ብሏል እንዴ? ንገረኝ፣ ደስ ብሏል? ደህና አደራችሁ። ጥድፊያው ወዴት ነው? ቴክስት አደረገችለት እኮ አንቺ። ያ ሁሉ ያሳለፍነው ጊዜ ይሄን ለማሰብ በቂ አልነበረም? ንገሪኝ እንጂ በቂ አልነበረም ወይ? በቤተሰብ ፊት እኮ ነው ያዋራሽ። ይሄ እኮ ነው የምልህ፣ ሁሌም ቤተሰቦቼ ይሄ ሁሉ ነገር ቤተሰቦችን ለማስደሰት እንጂ አንተ ፍላጎት አይደለም። ጌታዬ፣ ልጄ ጠፍታ ለማመልከት ነው የመጣሁት። ምን ያክል ጊዜ ሆናት ከጠፋች? ዛሬ ሁለተኛ ቀኗ ነው። እዚህ ሄድኩም አላለችም፣ ስልኳም አይሰራም።